ሰበር ዜና አቶ ሽመልስ አብዲሳ ከብልጽግና አፈነገጡ ወያስባለ ሰበር መረጃ ተሰምቷል። ፕሬዝዳንቱ የአብይን ውሳኔ በግልጽ ተቃውመው የሰጡት አስተያየት ትኩረትን ስቧል። ወዲህ ደግሞ ጎጃም ላይ ከባድ የሞት ሽረት ሆኗል። ከፍተኛ ወታደራዊ አመራሮች ጭምር ያለቁበት እንዲሁም የተላለቁበት ውጊያ እንደሆነ ተረጋግጧል። የኢትዮጵያ አየር ኃይልም ከባድ ድብደባ እየፈጸመ መሆኑ ተሰምቷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መጥተናል። ታማኝ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮውን ላይክ፣ ኮመንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከሰሞኑ የጠቅላይ ሚኒስትር አብይ አህመድን ውሳኔ ተቃውመው የሰጡት አስተያየት ትኩረት ስቧል። አቶ ሽመልስ እንደታየ ደንዳ ሊያፈነግጡ ነው ወይ ያስባለ ንግግር አሰምተዋል። የጠቅላይ ሚኒስትሩን አቋም በግልጽ የተቃወሙት ሽመልስ በፍጹም ማንም እየተነሳ እንዲያደርግ አንፈቅድም ሲሉ ያበጠውን አፈንድተውታል። በዝርዝር ትሰሙታላችሁ። ጎጃም ላይ ሞት ሽረት ሆኗል። ደጋዳሞት ፈረስ ቤት አራተኛ ቀኑን የያዘ ውጊያ እየተደረገ ነው። በሁለቱም ኃይሎች በኩል ከባድ ኪሳራ እየደረሰ ሲሆን ከፍተኛ ወታደራዊ አመራሮች ጭምር ያለቁበት ውጊያ ነው ተብሏል። የኢትዮጵያ አየር ኃይል በዚህ ጦርነት በስፋት እየተሳተፈ ነው። ታደምጡታላችሁ። ብልጽግናን ለመገልበጥ 4 ኪሎ ድረስ መጓዝ አይጠበቅብንም ሲሉ ጀነራሉ ተናገሩ። ብልጽግናን በአስቸኳይ ማስወገድ አለብን ያሉ ሲሆን ሳይቀድሙን እንቀድማቸዋለን በማለትም ዝተዋል። ደብረጽዮን በበኩላቸው የግዳጅ ወታደራዊ አፈሳው ተጠናክሮ ይቀጥል ሲሉ አዘዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። ብልጽግናን ለመገልበጥ 4 ኪሎ ድረስ መጓዝ አይጠበቅብንም ሲሉ ጀነራሉ ተናገሩ። ብልጽግናን በአስቸኳይ ማስወገድ አለብን ያሉ ሲሆን ሳይቀድሙን እንቀድማቸዋለን በማለትም ዝተዋል። ደብረጽዮን በበኩላቸው የግዳጅ ወታደራዊ አፈሳው ተጠናክሮ ይቀጥል ሲሉ አዘዋል። የትግራይ ፖለቲካ ከዕለት ወደ ዕለት እየተባባሰ መምጣቱን የሚገልጹ መረጃዎች መውጣታቸውን ቀጥለዋል። ህወሓት ከፕሪቶሪያ ስምምነት በኋላ በክልሉ የተከተለውን የፖለቲካ አካሄድ ክልሉን ከድጡ ወደ ማጡ እየከተተው ይገኛል። ክልሉ ወደ ፋሺዝም እያመራ መሆኑን አስረጅ የሚሆን ሌላ መረጃ ከሰሞኑ ተሰምቷል። የቡድኑ ወታደራዊ መሪ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ብልጽግናን ማስወገድ አለብን ብለዋል። እኛ ከአሁን በኋላ አዲስ አበባ የመሄድ ፍላጎት ወይም አባዜ የለንም። አዋሳ የመሄድ አባዜም የለንም። የኛ ዓላማ ሉዓላዊነታችንን ማስከበር ነው ያሉት ጀነራሉ የኛ ዓላማ የራስን ዕድል በራስ የመወሰን መብታችንን መልሰን ወደ እጃችን ማስገባት ወይም ማስመለስ ነው። ይህንን እንዳናደርግ ያነቀንን ወይም እንቅፋት የሆነብንን ጠላት የግድ መጣል አለብን ብለዋል። አክለውም ይህንን ጠላት ለመጣል የግድ 4 ኪሎ መሄድ አይጠበቅብንም። ታዲያ እንዴት እንጣለው ለሚለው ይህንን ጠላት አፈር ድሜ ለማብላት ከወዲሁ ስራዎችን እንደምንሰራ ሁላችንም ልናውቅ ይገባል። ለዚህ ተልዕኮም ራሳችንን አብቅተን መዘጋጀት አለብን። እነዚህን ጠላቶች ካላስወገድን ሰላም አናገኝም ሲሉ ከህወሓት ጀነራሎች ውስጥ አንዱ የሆኑት ዮሐንስ ወልደ ጊዮርጊስ ተናግረዋል። የህዝባችንን አንድነትና የሰራዊታችንን ጥንካሬ ለማሸርሸር ትላንት በአንድ ምሽግ ጠላቱን አብሮ የመከት የነበረውን ኃይል ሐራ መሬት በሚል እየከፋፈለን ነውም ብለዋል። በአፋር ክልል የመሸገው ሐራ መሬት በገንዘብ ገዝቶ በማደራጀት እርስ በርሳችን እንድንጠፋፋ እያሴረ ነው ሲሉ ወንጅለዋል። ጠላቶቻችን በጦርነት አላሳካነውም ያሉትን ድል በእርስ በርስ ማጠፋፋት ለመጎናጸፍ ያለ ምንም እፍረት ቀንና ሌሊት እየሰራ ይገኛሉ ሲል አርሚ 50 በአቋም መግለጫው ገልጿል። በጠላትነት የተፈረጁት ኃይሎች አሁንም የሰላም ኃይል እንዳልሆኑ ማሳያ የሆኑ ድርጊቶቻቸውን እየቀጠሉበት መሆኑን በመግለጽ ራሳችንን ለመከላከል ሙሉ ዝግጅት አድርገናል ብለዋል። በሌላ በኩል ዶክተር ደብረጽዮን የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢ ነው ሲሉ ተደምጠዋል። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርና ከሌተናል ጀነራል ታደሰ ወረደ ስልጣን ቀምተው የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ አወድሰዋል። ትላንት መቀሌ ባደረጉት ንግግር ይህ አዋጅ ዓለም አቀፍ ተሞክሮን መሰረት ያደረገ መሆኑንም ገልጸዋል። ሲናገሩም የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የወጣው አዋጅ ቁጥር 366 ህዝባር 2018 ተገቢና ዓለም አቀፍ ተሞክሮችን መሰረት ያደረገ ነው ያሉት ዶክተር ደብረጽዮን ጨምሮም የብልጽግና ስርዓት ለሰላም ዝግጁ ስላልሆነ ትግላችንን
ትርጉም ያለው ደረጃ ማድረስ ይገባናል በማለት ገልጸዋል። አዋጅ ቁጥር 366/2018 የግዳጅ ወታደራዊ አገልግሎትን ያካተተና በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑ ታውቋል። 46 ገጾች ያሉት በዚህ አዋጅ ዕድሜና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ግዴታ እንዳለበት ተደንግጓል። እንዲሁም በትግራይ ሰራዊት ላይ ማንኛውም ፕሮፓጋንዳ ማካሄድ እንዲሁ የትግራይ ተወላጆችን ለጠላት መመልመልና ከትግራይ ጦር እንዲከዱ ማድረግ በሞት ከሚያስቀጡ ውስጥ ናቸው። ከጠላት ጋር መተባበርና ሚስጥር ማሾለክም እስከ ሞት የሚያደርስ ቅጣት እንደሚያስከትሉ የሚጠቅሰው ይህ አዋጅ በክልሉ ውስጥ ተግባራዊ መሆኑን መጀመሩ ይታወቃል። ጎጃም ላይ የሞት ሽረት ሆኗል። ደጋዳሞት ፈረስ ቤት 4ኛ ቀኑን የያዘ ውጊያ እየተደረገ ነው። በሁለቱም ኃይሎች በኩል ከባድ ኪሳራ እየደረሰ ሲሆን ከፍተኛ ወታደራዊ አመራሮች ጭምር ያለቁበት ውጊያ ነው ተብሏል። የኢትዮጵያ አየር ኃይል በዚህ ጦርነት በስፋት እየተሳተፈ ነው። የፋኖ ጠንካራ ይዞታዎች ላይ ያነጣጠረው የመከላከያ ሰራዊቱ ዘመቻ ተጠናክሮ እንደቀጠለ ነው። መከላከያ ይህንን ኦፕሬሽን ማወጁን ተከትሎ ባለፉት 2 ሳምንት በክልሉ ጠንካራ ውጊያ የተቀሰቀሰ ሲሆን እንደ ፈረስ ቤት፣ ደጋዳሞት፣ በማዕከላዊ ጎንደር ባሉ ስፍራዎች ደግሞ እንደ አማራ አሸነፍ ያሉ የፋኖ ወታደራዊ አመራሮች ጭምር የተገደሉበት ነው። ይህ ዘመቻ ተጠናክሮ ቀጥሎ በሁለቱ የጎንደር ቀጠናዎች ማለትም በሰሜንና ደቡብ ጎንደር ስፍራዎች ከባድ ውጊያ ተደርጓል። በተለይም በጎጃም ፈረስ ቤት ጠንካራ ውጊያ እየተደረገ ይገኛል። የፋኖ ኃይሎች ያሉበት ቀጠና ድረስ ሄዶ የማጥቃት የሚል ስያሜ የተሰጠው የመከላከያ ሰራዊቱ ዘመቻ እንደቀጠለ ነው። ሰራዊቱ ይህንን ዘመቻ ማወጁን ተከትሎ ታዲያ በክልሉ መጠነ ሰፊ ውጊያዎች እየተደረጉ ይገኛሉ። ሰሞንኛው ዘመቻ ያነጣጠረው የተለያዩ የክልል አማጺዎች ይገኙባቸዋል ተብለው በሚታሰቡ አዋሳኝ ቦታዎችና በታጣቂዎች ጠንካራ ይዞታዎች ላይ ያነጣጠረ ነው። ላብነትም የፋኖና ህወሓት ኃይሎች በሚገናኙባቸው የሰሜን ወሎ አካባቢዎች እንዲሁም የፋኖና የኦሮሞ ነጻነት ሰራዊት ይገኙባቸዋል በተባሉ የወለጋ ቀጠና ከፍተኛ ውጊያ እንደተደረገ ነው። በተጨማሪም እንደ ጎጃምና ደቡብ ጎንደር ያሉ የፋኖ ጠንካራ ይዞታ ናቸው በሚባሉ አካባቢዎች ላይም የመንግስት ኃይሎች ለ7 ቀናት የሚዘልቅ ዘመቻ እያከናወኑ ነው። የመንግስት ጦርና የፋኖ ኃይሎች በጎጃም የሚያደርጉት ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ነው። በተለይም በጎጃም ደጋዳሞት ላለፉት 5 ተከታታይ ቀናት እየተደረገ ባለው ውጊያ የመንግስት ጦር በከባድ መሳሪያ የሚፈጽማቸው ድብደባዎች ንጹሃን ዜጎች ላይ ጉዳት እያደረሱ ነው። ይህ ጦርነት 2 ጀነራሎች ማለትም ሜጀር ጀነራል መሐመድ ተሰማና ሜጀር ጀነራል ብርሃኑ ጥላሁን የሚመሯቸው 2 እዞች ምስራቅ እዝና 6ኛ የሚሳተፉበት ሲሆን 9 ኮሎኔሎችና በርካታ አዋጊ መኮንኖች እንዳሉት የወጡ መረጃዎች ያሳያሉ። መረጃዎች እንደሚጠቁሙት በተጨማሪም ቢኤም እና መድፍ ዋና የምድር ውጊያ አካል ሲሆኑ በአየር ላይ ድሮን እና ጀት እየተዋጋ ይገኛል። የፋኖ ኃይሎች በቀጠናው ላለፉት ዓመታት የያዙትን የበላይነት ለመስበር በሚል የተከፈተው ይህ ውጊያ ቋሪት፣ ደጋዳሞት፣ ጮቄ፣ ቢቡኝ፣ የደንበጫ፣ የብር አዳማና የሞጣ የሰከላ አዋሳኝ ቀጠናዎች ያካተተ ስፋት አለው። በቀጣይ መረጃ ግብጽና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን አገራት ብቻ እንደሆነ ገለጹ። የጠረፉ አካል ያልሆኑ አገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉትን ሙከራ ዓለም አቀፍ ሕግን የጣሰ ነው ሲሉ አቋማቸውን አንጸባርቀዋል። የግብፁ ጋዜጣ አህራም በድረ ገጹ ባወጣው ዘገባ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ባደረጉት ውይይት ተከትሎ የጋራ አቋማቸውን ይፋ ማድረጋቸው አስነብቧል። የቀይ ባህር ጠረፍ አካል ያልሆኑ ሀገራት የደህንነት ወይም ጥበቃ ሚናን ለመጫን የሚያደርጉትን ሙከራ እንደሚያወግዙም ተገልጿል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የግብፅ የውጭ ጉዳይ ሚኒስትር ባደር አብዲላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸው ተገልጿል። የግብፅ የውጭ ጉዳይ ሚኒስትር አገራቸው ኤርትራ ሉዓላዊነትን ከብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ የምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ አረጋግጠዋል። ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በግብፅ ያደረጉት ጉብኝት ፍሬያማ እንደነበረና ለወደፊትም የሁለትዮሽ ግንኙነታቸውን ማሳደግ ላይ ማተኮር እንደሚያስፈልግ መግለጻቸውም ተጠቅሷል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት የተፈራረሙት
ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። የኤርትራና ግብጽ ሚኒስትሮች በሱዳንና በሶማሊያ ያለውን ሁኔታ ጨምሮ ስለ አፍሪካ ቀንድ መወያየታቸውም ተገልጿል። የውጭ ጉዳይ ሚኒስትር ባድር አብድላቲ የአፍሪካ ቀንድን የግብጽ ብሔራዊ ደህንነት ቀጥተኛ ማራዘሚያ ሲሉ ገልጸውት ካይሮ የቀጠናውን ደህንነትና መረጋጋት ለመጠበቅ ቁርጠኛ መሆኗን መናገራቸው ተዘግቧል። በተጨማሪም ብሔራዊ የመንግስት ተቋምን መደገፍ እንዲሁም የቀጠናው አገሮችን አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አስፈላጊ መሆኑን አጽንኦት ሰጥተዋል። ግብጽ የመንግስትን ሉዓላዊነት የሚጥሱ ወይም የቀጠናውን መረጋጋት የሚያውኩ ማንኛውም አይነት የአንድ ወገን እርምጃዎች እንደምትቃወም አክለዋል። በቅርብ ዓመታት ውስጥ ግብጽና ኤርትራ በቀይ ባህር ጉዳይና በአፍሪካ ቀንድ ጉዳዮች የፖለቲካ፣ የምጣኔ ሀብትና ደህንነት ትስስራቸውን አጠናክረዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው ይታወሳል። በቀጣይ ዜና አቶ ሽመልስ አብዲሳ ከብልጽግና አፈገፈጉ ወይ ያስባለ ከባድ መረጃ ወጥቷል። አባይን ተሻግረን ቁማር በላ ናቸው፣ በሰበሩን ቦታ ሰበር ናቸው በሚለው ንግግራቸው የሚታወሱት ኦቦ ሽመልስ ከሰሞኑ ጠቅላይ ሚኒስትሩ ፍንጭ በሰጡበት ጉዳይ ላይ ተቃራኒ አቋማቸውን አሰምተዋል። በፍጹም አይሳካም አታስቡት ሲሉ ተቃውሟቸውን በይፋ ገልጸዋል። ከቅርብ ጊዜ ወዲህ የብልጽግና ፓርቲ የሀገሪቱን ፖለቲካዊ ምህዳር 360 ዲግሪ ሊቀየር የሚችል እርምጃ ለመውሰድ እየተንቀሳቀሰ እንደሆነ ይታወቃል። ሆኖም ይህ እርምጃው ከገዛ የፓርቲው አባላት ጭምር ተቃውሞ ሲቀርብበት እየተስተዋለ ነው። ፓርቲው ህገ መንግስቱን ለማሻሻል የክልሎችን አወቃቀር በመልክዓ ምድር ለማድረግ እንዲሁም ኦሮሚያ ክልልን አፍርሶ እንደ አዲስ ለማዋቀር እየተንቀሳቀሰ እንደሆነ መረጃዎች ያመለክታሉ። ከቀናት በፊት የሀገራዊ ምክክር ኮሚሽኑ ጉባኤውን ሲጀምር የመክፈቻ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ህገ መንግስቱ እንደሚሻሻል ይፋዊ ፍንጭም ሰጥተው ነበር። ሆኖም ይህን የፓርቲውን እንቅስቃሴ ኦቦ ሽመልስ አብዲሳ ተቃውመው ተከስተዋል። አቶ ሽመልስ ከሰሞኑ በሰጡት አስተያየት ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ በማለት ተናግረዋል። ሽመልስ ይህንን የተናገሩት በአዳማ ከተማ እየተካሄደ ባለው ከክልል እስከ ወረዳ መዋቅር ያሉ የመንግስት አመራሮች በሚሳተፉበት መድረክ ላይ በኦሮምኛ ቋንቋ ባደረጉት ንግግር ነው። ይሄ ምኞት በፍጹም ሊሳካ እንደማይችል ሽመልስ የጠቀሱ ሲሆን ይልቁንም ክልሉ ወደፊት እየጠነከረ መሬት እየያዘና ውጤታማ እንደሆነ እንደሚሄድም ገልጸዋል። ሆኖም ሽመልስ ኦሮሚያ ክልል ጠፍቶ ማየት ይፈልጋሉ ያሏቸውን አካላት ማንነት በስም ለይተው አልጠቀሱም። ሽመልስ ይህንን የተናገሩት የክልሎች አወቃቀር ጉዳይ ለሀገራዊ ምክክር ጉባኤው በአጀንዳነት በቀረበበት ማግስት ነው። ዋዜማ ራዲዮ ከ2 ሳምንት በፊት ባወጣው ዘገባ ኦሮሚያ ክልል ሊፈርስ እንደሆነ በ6 ክልሎች እንደ አዲስ ሊደራጅ እንደሆነ ዘግቦ ነበር። እነዚህ 6 አበይት የክልሉ ክፍሎች ምስራቅ ኦሮሚያ፣ ደቡብ ምስራቅ ኦሮሚያ፣ ደቡብ ኦሮሚያ፣ ምዕራብ ኦሮሚያ፣ ደቡብ ምዕራብ ኦሮሚያ እንዲሁም ማዕከላዊ ኦሮሚያ ተብለው መሰየማቸውን ራዲዮ ጣቢያው አገኘሁት ያለውን ሰነድ ያመለክታል። በእነዚህ 6 አዳዲስ የክልሉ መዋቅርና 21 ዞኖች ስር ያሉ የወረዳዎች ብዛት 323 ሲሆን የነዋሪው ህዝብ ቁጥር ደግሞ 44,119,002 መሆኑ ተጠቁሟል። ይህንን የክልሉን መዋቅር እንደ አዲስ ማዋቀር ያስፈልገው ለአስተዳደር ምቹነት እንዲሁም ወደፊት ክልሉን በሚፈልገው መንገድ ለመገንባት መሆኑን ለመረዳት ተችሏል። ይህን መረጃ መውጣቱን ተከትሎ ይመስላል አቶ ሽመልስ አብዲሳ ኦሮሚያ የሚለውን ቃል መስማት አይፈልጉም፣ ኦሮሚያ ክልል ጠፍቶ ማየት ይፈልጋሉ ሲሉ የፓርቲያቸውን አቋም የተቃወሙት። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። ታዲያ መረጃዎቻችንን እስከ ፍጻሜው ድረስ ለተከታተላችሁ ከልብ እናመሰግናለን።